እኮ እኔ ቲቶሪያል አጥንቼ 12ኛ ክፍል አልፌ ዩኒቨርሲቲ ልገባ ማለት ነው። ኧረ እናቴ ይቅርብኝ እኔ እናት። ይኸውልሽ የኔን ጭንቅላት ራሴ ጥንቅቅ አድርጌ አውቀዋለሁ። ጭንቅላቴ ራሱ እኔን ጠንቅቆ ያውቀኛል ማለትማ እኔ ተፈትኜ እንኳን አልፌ ዩኒቨርሲቲ ብገባ ማለት ነው። ይኸውልሽ ትምህርት ሚኒስቴር አንገቴን ዘቅዝቆ የሚቀጣኝ ነው የሚመስለኝ። ወይኔ ቤታ ምንድን ነው? ሮቤርቶ ነው አልቤርቶ ነው? ዞሮ ቤርቶ ነው መጨረሻው። በእናትሽ ቆሽ እዚህ ምን ሊያደርግ መጥቶ ነው? እኔ ምን አውቃለሁ? እንግዲህ እኔ ግን የምጠረጥረው ያቀስ የማየው ነገር አድርጎት ነው የሚሆነው። አይመስለኝም። ቢያደርገው እዚህ ምን ይሰራል? እኔ አላውቅልሽም ቤዛ፣ ግን ይኸውልሽ እራስሽ ትወጪዋለሽ። እሺ እኔ እንደሆንኩኝ እንግሊዘኛ ላይ ዱዳ ሁለታችንም አንድ ክላስ አይደለ? አብረን እንወጣዋለን። Hello, ladies. Hello. Good afternoon. How are you? How are you doing? Hello, busy. Hello. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አዳራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ እንዴት ናችሁ ማለት ነው? ሰላም ብያለሁ። ሁላችሁንም ባያላችሁበት ሰላማችሁ ብዝት ይበልኝ ማለት ነው። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 11 ነው ማለት ክፍል 211 ነው ማለት ነው። እነሆ እንድትከታተሉኝ ጋብዛችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን ፈጽሞ እንዳትረሱ ማለት ነው። ነባሮች ደግሞ ላይክ፣ ሼር እያደረጋችሁ እንዲከታተሉ በአክብሮት ጋብዛለሁ ማለት ነው። እንግዲህ ዛሬ የማይታመን ነገር ተፈጥሯል ማለት ነው። ቀዩ ማፍሊያ እንግዲህ ቤዛን ሲስማት እጇን አይቷል ማለት ነው። ያሬድ በጣም የሚከብድ ነው ማለት ነው። ያሬድ እንደዚህ አይጠብቅም ነበረ። ያው እንግዲህ ቤዚቲም አስበውና አውቀው ባይሆንም ነገር ግን ግጥጥሞሹ ቤዚቲን እጇን ሲስማት ያሬድ በአይኑ በብረት አይቷታል ማለት ነው። እሱም እንግዲህ ምን ልታረጉ ነው ብሎ ትንሽ ጠጣብና ግርግር ቢፈጠር ሮቤርቶ ወይም ቀዩ ማፍሊያ ማለት ነው አልሰማም ብሏል ማለት ነው። ቤዚቲን የምወዳት አይነት ሴት ናት ብሏል ማለት ነው። ይሄ ቢሆንም ነገር ግን እንዴት እንደዚህ ታረጋለህ? አሻንቲ ነው ለዚህ ለሁሉ ተጠየቂው። ምክንያቱም ጭዌ ስላጫወተውና ነጮችን ችኮች እንዴት እንደጠበሰ ወይም የሀበሻ ችኮችን እንዴት መጥበስ እንዳለበት እያስተማራቸው ወይም እየነገረው ስለነበረ አሁን ግን ብራዝሊትን እኔ ከማግኘቴ በፊት እኔ የሆነ ደረጃ ላይ ወይም አሁን ባለሁበት ሳይሆን የተሻለ ደረጃ መያዝ አለብኝ ምናምን በሚል እና ቀዩ ማፍሊያ እንዴት ተፈታ ከእስር ቤትና የትም እንዳለ እንዳትናገሩ በሚል እንትን ማለት ነው። ያው ወሬ ስለሚወድም እንትና ማለት ነው ሁሉንም ነገር አሻንቲ ነግሮታል ማለት ነው። ስለዚህ ቤዚቲና እሱ አንድ ላይ ቢያቸው ያው ያሬድ ሊደብረው ስለሚችል እሱ እንግዲህ ጭዊውን ካጫወከኝ ትምህርት ቤት ሲወጡ በሩ ላይ ያሳይሃለሁ ብሎት ማለት ነው። በሩ ላይ ያሳይቶታል። ያሬድን በጣም ተናዶና ተበሳይቷል ማለት ነው። እንግዲህ ጸጋ ማለት ነው ከጆን ጋር ተደብቃ ስታወራ ማለት ነው ዳኒ ያያታን ማለት ነው። ደግሞ ከዚህ ጋር ይቺ መሰሪ ምን ልትሰራ ነው እያለ እያወሩ እያለ በማንኛውም ቶሎ መገናኘት የለብንም እያለ እያወሩ ነበረ ማለት ነው። ኤላን ድጋሚ ማስደብደብ እንደሚፈልግና ለኤላ ደግሞ ደብዳቤዎች ጡንቻቸው ፈርጠም ያሉ ልጆች ፈልጊልኝ ሊላት ነበር የተገናኙት ማለት ነው። እሱን ልጅ ብትወው ይሻላል፣ ምክንያቱም አቅሙ ከኛ በላይ ነው ስትለውም እኔ ግን ትንሽ ቆንጠጥ ማድረግ አለብኝ፣ ምክንያቱም እሱ እንግዲህ ለእንትና ተደርቡ ተናግሮኛል ወይም ናታን ለምን ተናገረ ወይም አንተ ነህ የምታስደበድበው ብሎ እንትን ብሎኛል፣ ለሱ ተደርቦ ተናግሮኛል ብሏል ማለት ነው። ከዛም የተነሳ ማለት ነው እንትን ብሏል ማለት ነው። ያው ተቀይሞታል፣ ሊያስደበድበው ነው ማለት ነው። እሷም እንግዲህ ሁሉንም ነገር ጨርሼ እሺ እኔ አናግርሃለሁ ብሏል። ገንዘብ ካስፈለገሽ እኔታይም መጠየቅ ትችያለሽ ብሏታል። እሷም እንግዲህ እሺ ብላ እንግዲህ ለመኮንን ደውላ የሆነውን ነገር ሁሉ ትነግረዋለች ማለት ነው። ከዛም እሱ እያያት እያለ ማለት ነው ዳኒን እንግዲህ ትደርስበታለች። ከሱ ፊት ለፊት እያያት ድንገት እንደ መጋኛ ወይም እንደ ሰይጣን ማለት ነው ፊት ለፊት ታየዋለች ማለት ነው። አንዴ አሁን በዛ አልነበረም እንዴ በስማማ አንቺ መጋኛ ሲላትም መጋኛ ምን ማይሆን እንደታውቃለህ እንዴ ስትለው እሱም እንደማያውቅና መጋኛ ተሳስቶት ወይም አዳልጦት እንደተናገረ ቢሆን ቢነግራትም እሷ ግን መጋኛ የሚያደርገው አጣሞና አንጋዶ እንደሚያደርግ እንዳጣመምህና እንደማጋደድህ አሁን ስሜን ድጋሜ ንገረኝ ስትለው ስሟን በድጋሜ መጋኛ እንደሆነ ተንተባትቦ ቢነግራትም አንቺ ልጅቷ ከኔ ምንድን ነው የምትፈልጊው ሲላትም አንተ ራስህ ምንድን ነው የምትፈልገው ከኔ
እኔ ለምንድን ነው የምትከታተለኝ በማለት ትመልስለታለች ማለት ነው። እሱም ከእሷ ምንም ነገር እንደማይፈልግ ግልጽ አድርጎ ይነግራታል ማለት ነው። ነገር ግን ይህ አይደለም እውነቱ ማለት ነው። እሱ ገጠመ ቢያትም ግን ለምን እንደተገናኙ ማወቅ ስለሚፈልግ ነው ማለት ነው። በዚህ በኩል ማለት ነው ቹቻና እንትና እንግዲህ በጣም ፍርሃት ላይ ነው ያሉት። ምክንያቱም እሷ የጸጋ መሰሪነት በአሁኑ የከበደና የከፋ ስለሚሆን ምን እንደምታደርስብን አላቅም። ለማንኛውም በሁላችንም ላይ መጠንቀቅ እንዳለብን ማወቅ አለብን። ምክንያቱም ከእኔ ውስጥ እየፈራ ነው። ስለዚህ ስለ መሰሪ ሳስብ ምንም ነገር ቢገጥመን ምንም ነገር መሆን እንደሌለብን እና መለያየት እንደሌለብን ምክንያቱም አሁን እሷ ይህን እያደረገች እንደሆነ አውቀናን ይላል ማለት ነው። ነገር ግን ባቶ እንትና እንደምታስጠቃቸው ወይም እንደምታስደበድባትና ብዙ ነገሮችን በደሎች እንደሚደርሱባት ምንም አልነገረቻትም፣ አላወቀችም ማለት ነው ቹቻ። ነገር ግን ትልቅ ነገር እንደሚደርስባት ብትነግራትም ነገር ግን እሱን ትተን እኛ ስለ ትምህርታችን ማሰብ እንዳለብን ብቻ ነው የማውቀው ትላታለች ማለት ነው። ጸጋ እንግዲህ ይህን ሁሉ ሴራ ባልቀጣሽ ደስ ይለኝ ነበር እያለ ጸጋና እንግዲህ ሞኬ ደግሞ ፍቅር ላይ ይገኛሉ። እሱም ፍቅር አዞት አሸንፎት ማለት ነው ጸጋ ያለችውን ወይም ሴራዋን ሁሉ ሊተገበርላት ማለት ነው ፊት ላይ ቀድሞ ይገኛል ማለት ነው። እንግዲህ ክረምት ላይ መማር እንዳለባቸው እና ኔክስት 12 ስለሆኑ እንትን ማለት ማጥናት እንዳለባቸው ቢያወሩም እሷ ግን እንደ እህቷ ተምራ ወይም ሰርታ የተሻለ ገንዘብ አምጥታ እህቷን ደብተርና ዩኒፎርም የተመሳሰሉትን ለትምህርት ቤት የሚያስፈልጉትን ቁሳቁሶች መሟላት እንዳለበት ስትነግራትም ማጥናት ስላለብን እሱን ተረራርተን እኛ እናሟለዋለን፣ ነገር ግን አንቺ ይሄን መማርሽን ማስታወስ አለብሽ። እኔ ምንም ባጠናና ምንም ብማር ከ12ኛ አልፌ እንትን ብገባም ዩኒቨርሲቲ የምገባ ቢሆንም ዩኒቨርሲቲ ወይም ጠቅላይ የትምህርት ሚኒስቴር ዘቅዝቆ ነው የሚያስወጣ ከዛ ትምህርት ዩኒቨርሲቲ። ስለዚህ እኔ ጭንቅላቴን ስለማውቀው አተርፊ ቤዚቲ ትላታለች። መሆን የለበትም ትላለች ማለት ነው። ይህ እንዲህ እያለ እንግዲህ ሶሲ ያው እንግዲህ እያዘጋጀች ወይም መጽሔቱን የትምህርት ቤት ታሪካቸውን ከ11ኛ ክፍል ጀምሮ ከ10ኛ ክፍል እስከ 12ኛ ያለው ክፍል የትምህርት ቤት ታሪካቸው ላይፍ ስኩላቸው ምን እንደሆነ እነሱ ያለፉበትን ታናናሽ እህቶቻቸውና ሌሎች እህቶች እንዲደግሙ ስለማልፈለጉ እንግዲህ መጽሔቷን እያዘጋጀች ነው ማለት ነው። ብር ለማንኛውም ካነሰሽ ፊዮሪ ችግር የለውም ምን ልታረጊ ነው ስትላትም እኔ ሁላችሁንም እጠይቃለሁ ስትላትም ፊዮሪ እኔ ተስማምቻለሁ፣ ለማንኛውም አሪፍ ነው ያደረግሽው እያለች እንግዲህ እሷ ግን የሆነ የተሻለ ቀልድና የተሆነ ምና ቢያወሩ ብላ ያሰበቻቸውና ያቀደቻቸው ላይ ማለት ነው አቡሽና ሚኪ ጋር ትሄዳለች። እነሱም ደብሯቸው ስለነበረ ፈታ አድርገው እንግዲህ አንድ ቀን እንጥልሽ ወርዶ እንጥልሽን ማሳከሚያ ወይም እንጥልሽን ከፍ ማድረጊያ ብር አዋጡልኝ እንዳትዪ እኛ መቼም ምንም ነገር የለን የሚሏት ማለት ነው። ቸገረን እኛ ብር ብቻ ነው ሰው ቸገረን ሲል የምንሰማው ሌላ ምንም ነገር ሊሰማው አይችልም። ስለትም ሌላ ፍቅረኛ እኮ እንደጠበሰ ጣውንትሽን ትናንትና አየዋት ይላታል ማለት ነው። እሱም ጣውንት መሆነ ምንም ስለማታውቅ ነገሩን በእርጋታ ታስረዷት በኋላ ትመለስና ትሄድና ወደ ጆን ወደ ወደ ዴቭ ማለት ነው ትልቅዬ ድንጋይ ተሸክማ አናትህን ነው የምለው ዛሬ እንዴት ነው ጣውንት አንተ እንትን ያልክብኝ እንዴት አንተ ሼባ ሽማግሌ እንዴት አንተን ሼር አደርጋለሁ በማለት ትመልስለታለች ማለት ነው። እሱም ይሄ ፈጽሞ ስህተት እንዳልሆነና በአንቺ ላይ ችት እንደማላደርግ አንቺም ታውቂያለሽ። ለማንኛውም ሚኪ ናችሁ አቡሻ ነግረውኛል ትላለች። ፊዮሪ በነበረችበት ሰዓት እዛ ሰዓት ስለነበረ ፊዮሪ እንግዲህ ታይዘ ፊት ለፊት ለምን አንጠይቃቸውም ይላሉ ማለት ነው። ታይዘ ሁለቱም ከሄዱና እንትን ታሉ በኋላ ማለት ነው ያው እንግዲህ አፋጧቸዋን። እነሱ ግን ፈታ ሊሉባትና ለሙድን መያዣ እንደሆነ እንደ አሁን እኮ ቀጣይ 12 ስለሆነ ትምህርትም ስለሚበዛ ደግሞ ዩኒቨርሲቲም ስለምንገባ ስለዚህ ብዙ ነገሮች እንትን ይላል። ስለዚህ እኛ አሁን ይሄ በቃ ጭውያችን ነው ደስ የሚል ትዝታ እንዲኖረን ነው ምናምን ብለው እንግዲህ ውሸት ነው ስትልም ሶሪ ብላ እንግዲህ ፍቅረኛዋን ይቅርታ ጠይቃለች ማለት ነው ሶሲ ማለት ነው። እንግዲህ መጽሔቱና ፕሮግራሙ እየተዘጋጀ ነው ማለት ነው። ጨዋታና ቀልድ አቅራቢዎቹ እንዲሁም ፊዮሪም የተወሰነ ንግግር ታረጋለች ማለት ነው ፕሮግራሙ ላይ። በቅርብ ቀን ፕሮግራሙ መጽሔቱ ተጽፎ ስላለቀ ታትሞ የሚወጣበት ቀን ቅርብ እንደሆነ እየነገረቻቸው ማለት ነው። እንግዲህ መሲና እንትና ደግሞ ሰኒ ደግሞ ሰብሊና መሲና ሰብለ እንግዲህ ያው ጦርነት ውስጥ ነው የሚገኙት። ምክንያቱም
ሚስጢርን አወጣሽ የሚል እንትን ነው ማለት ነው። እሷ ግን ምንም አይል ያወጣችው ማለት ነው። ቃጭልና እንግዲህ ቦቼ ደግሞ እንግዲህ እንደዚህ እንዳሉ ማለት ነው። እሱም ልቤ ነሽ ደሜ ነሽ ቢላትም እሷ ግን ወይ ፍንክች ብላለች። ፍቅሩን ልትረዳው አልቻለችም። ብራዝሊት ግን እያጣበሳኳቸው ነው። ግን በየጊዜው እኔ ባጣበስኳችሁና ባገናኟችሁ ቁጥር ገንዘብ ግን መክፈላችሁ ግድ ነው በሚል እንትን ይሏቸዋል ማለት ነው። እንግዲህ ቹቻዬ ስታየው ያቀስቴ ደግሞ ምን አድርጎት ነው ይሄ ቀዩ ማፍሪያ እዚህ ያለው ሲል ሮቤርታንም እንደዚህ ስትለውም እንግዲህ እኔ ምን አውቃለሁ እሱ እንደዛ ቢያደርገው እዚህ አይገኝም ነበር ስትለው ታዲያ ለምን መጣ ስትላትም እሱን እኔ አላቅም ስትላትም ለማንኛውም አንቺ ራስሽ ተወጪው እኔ እንግሊዝኛ ምንም ስለማልችል እኔ አይመለከተኝም ትላታለች ማለት ነው። እሷም እንግዲህ አንድ ትምህርት ቤት ስለሚማረው ሁለቱም የሚመለከታቸው ነገር ስላልሆነ አንድ ላይ እንደሚወጡት ሁለቱም መጋፈጥ እንዳለባቸው ትነግራታለች ቤዚቲ ማለት ነው። እንግዲህ ሮቤርታ እንግዲህ ቹቻ መጀመሪያ ሰላም ነው ሀይ ፍሬንዶች ብሎ ሰላም ካላቸው በኋላ እንግዲህ ቤዚቲን ሰላም ብሎ እንግዲህ እጇን ይስማታን ማለት ነው። እጇን ሲስማን ነበረ ማለት ነው ያያት ያሬድ ማለት ነው። በጣም ነው የተከፋው፣ በጣም ነው ያዘነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ ይዤላችሁት የመጣሁት ይህን ይመስል ነበር። ስለተከታተላችሁ አመሰግናለሁ።